ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋል። የብልጽግናው ስብሰባ በፋኖ ኃይሎች የሞርተር ማጥቃት ሲበተን ሰራዊቱ ከነው ኦራሉ በተከፈተበት ጥቃት መገልበጡ ተሰምቷል። በሞርታር ጥቃት የተበተነውን ስብሰባና የተገለበጠውን ኦራል በተመለከተ ዝርዝር የግንባር መረጃው ተሰናድቷል። የብልጽግና ወታደሮች ደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ለሚበር የተባለ ቦታ ላይ የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ መግደላቸው ተሰምቷል። በተጨማሪም የሃይማኖት ግጭት ለመፍጠር እያሴረ እንደሆነም ተጠቁመዋል። ይህም ሌላኛው መረጃችን ነው። የፋኖ ኃይሎች በአገዛዙ እጅ የሰነበተችውን ወሳኝ ከተማ በከፍተኛ ተጋድሎ መልሰው መቆጣጠራቸው ታውቋል። ድሉ ለብልጽግና የፖለቲካና ወታደራዊ አመራሮች ስነልቦና ከፍተኛ ስብራት እንደሆነም ተገልጿል። ለመሆኑ በዛሬው ዕለት በፋኖ ኃይሎች እጅ የገባችው ወሳኟ ከተማ ማነች? ዜና ወጃችን ምላሽ አለው። ሰዓቱን ጠብቆ ይቀርባል። የኢትዮጵያ ገቢና ወጪ የንግድ ጉሮሮ በሆነው የጅቡቲ ወደብ በኩል የአሰራር ችግር ተፈጥሯል። ችግሩ በፍጥነት ካልተስተካከለ በሸቀጦች ዋጋ ላይ ተጨማሪ ምክንያት እንደሚሆን በስጋት ተመላክቷል። ይህም ሌላኛው መረጃችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው ስብሰባ በፋኖ ኃይሎች የሞርተር ማጥቃት ሲበተን ሰራዊቱ ከነ ኦራሉ ተመቶ መገልበጡ ተሰምተዋል። ኦራሉ ሬሽንና ተተኳሽ ጭኖ እንደነበረም ተረጋግጧል። የፋኖ ኃይሎች በጎጃም አገው ምድር በፈጸሙት የሞርተር ጥቃት የብልጽግናው አገዛዝ ስብሰባ መበተኑ ተሰምተዋል። ዛሬ ታህሳስ 13 አዲስ ቅዳም ከተማ ላይ ሊደረግ የነበረው ስብሰባ የተበተነው በከተማው የተፈጸመውን የሞርተር ጥቃት ተከትሎ ሲሆን በዚሁ ከተማ 3 ሬጅመንት ኃይልና 2 ዙ 23 ከባድ መሳሪያ የታጠቀ የአገዛዙ ጦር ቢኖርም ስብሰባውን ከመበተን እንዳላዳነው ታውቋል። የሞርተር ጥቃቱ የተፈጸመው በአፋብሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር እንደሆነም በግንባር መረጃው ላይ ተመላክተዋል። የሞርተር ጥቃቱ የብልጽግና ስብሰባ ብቻ ታርጌት ያደረገ ነበር ያለው እዙ ጥቃቱ ስኬታማ የሆነ ድል ተመዝግቦበታል ብሏል። በሌላ መረጃም በዚሁ የጎጃም ቀጠና አንድ ኦራል መኪና እስከነጫነው ሬሽንና ተተኳሽ በዲሽቃ ተመቶ ሙሉ በሙሉ ከጥቅም ውጭ መሆኑ ተሰምተዋል። አፋብሃ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የፋኖ ኃይሎች በዛሬው ዕለት ታህሳስ 13 ቀን በከፈቱት ማጥቃት ነው ኦራሉ ከነጫነው ሬሽንና ተተኳሽ ከጥቅም ውጭ መሆኑ የታወቀው። ጥቃቱ የተፈጸመው በጃዊ ቀጠና መሆኑን የገለጹት የግንባር መረጃዎች ከጃዊ የክሬን መኪና ይዞ የመጣው የአገዛዙ ጦር በፋኖ ኃይሎች ዳግም ማጥቃት እንደተመታ ገልጸዋል። የወደቀውን ኦራል ለማንሳት የመጣው የክሬኑ ሹፌርም በፋኖ ኃይሎች ቁጥጥር ስር እንደገባ ታውቋል። ይህ በእንዲህ እንዳለም የብልጽግና አገዛዝ ወታደሮች ደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ለሚበር የተባለ ቦታ ላይ የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ መግደላቸው ተሰምተዋል። በተጨማሪም አገዛዙ በወሎ ቤት አማራ በብዙ አካባቢዎች የሃይማኖት ግጭት ለመፍጠር እያሴረ እንደሆነም ተጠቁመዋል። ሰራዊት አዝምቶ መማር ማስተማር እያወከ ይገኛል ሲሉ የአካባቢው ነዋሪዎች ለጣቢያችን አረጋግጠዋል። በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የብልጽግናው አገዛዝ ወታደሮቹ በደቡብ ወሎ ዞን በወግዲ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራ አካባቢ አንዲት የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ ህይወቷ ያለፈ ሲሆን ይህንን ግፍ ለህዝብ ብታሰሙ እንገላቸዋለን በማለትና በማስፈራራት ጉዳዩ ለሚዲያ እንዳይደርስ ታፍኖ መሰንበቱን ለማረጋገጥ ችለናል። ከዚህ ጋር ተያይዞም ህዳር ወር አካባቢ መካነ ሰላም ላይ አንዲት የቄስ ሚስትና ነፍሰ ጡር እናትን ጨምሮ 3 ሴቶች በአገዛዙ ወታደሮች ተገደው የተደፈሩ መሆኑ ነገር ግን መረጃው ለካህኑ ክብር ሲባል ታፍኖ መያዙን የአካባቢው ምንጮች ለጣቢያችን አረጋግጠዋል። የብልጽግና ሰራዊት በተደጋጋሚ ከሚፈጽመው የአማራ ግፍና በደል አንዱ የአማራን ህዝብ ከትምህርት ገበታ ውጭ ማድረግ ሲሆን ከሰሞኑ ታህሳስ 8 2018 በመካነ ሰላም ወረዳ 017 ቀበሌ ትምህርት ቤት ከረፋዱ 4 ሰዓት ተማሪዎች እየተማሩ ባሉበት ሰዓት በርቀት በዲሽቃ ትምህርት ቤቱን መደብደቡን ተከትሎ ተማሪዎችና መምህራን ህይወታቸውን ለማትረፍ መበተናቸው ትምህርት ቤቱም ውድመት በማስተናገዱ የመማር ማስተማር ስራውን እንዳቆመ ተጠቁመዋል። ይህ ድርጊት ሲፈጸም በአካባቢው ምንም አይነት የፋኖ ኃይል አልነበረም የሚሉት የመካነ ሰላም ነዋሪዎች
ልጆቻችንን ትምህርት ቤት ዳግም እንዳንሰድ መምህራን ሸሽተዋል፣ ልጆቹም ፍርሃት ተፈጥሮባቸዋል በማለት ችግሩን አስረድተዋል። በሌላ መረጃም በዚሁ የምዕራብ ወሎ ቀጠና አገዛዙ በመካነ ሰላም ዙሪያ ባገኘው አጋጣሚ ሁሉ አሁንም ፖለቲካውን ወደ ሃይማኖት ግጭትና እርስ በርስ መጠፋፋት ለመቀየር አበክሮ እየሰራ መሆኑን፣ በዚህም ካድሬዎቹ በየእምነት ተቋማቱ እየሄዱ ይህንን ፕሮፓጋንዳ ሲሰብኩ እንደሚውሉ ሁኔታውም እንዳሰጋቸው የአካባቢው ነዋሪዎች ለጣቢያችን ጠቁመዋል። የፋኖ ኃይሎች በአገዛዙ እጅ የሰነበተችውን ወሳኝ ከተማ በከፍተኛ ተጋድሎ መልሰው መቆጣጠራቸው ታውቋል። ድሉ ለብልጽግና የፖለቲካና ወታደራዊ አመራሮች ስነልቦና ከፍተኛ ስብራት እንደሆነም ተገልጿል። አፋድ ሸዋ ጠቅላይ ግዛት እዝ መዘዞ ከተማን በከፍተኛ ተጋድሎ መልሶ መቆጣጠር መቻሉ የግንባር ዘጋቢያችን ከስፍራው አረጋግጧል። ውጊያው የተመራው በአርበኛ ስንታየው መታሰቢያ ራምቦ ክፍለ ጦር የፋኖ ኃይሎች መሆኑ የገለጸው ዘጋቢያችን ውጊያው ለሰዓታት የዘለቀ ከፍተኛ ተጋድሎ የታየበት ነበር ብሏል። መዘዞ ከተማ ለ28 ወራት ወይንም ለ2 ዓመት ተኩል በፋኖ ኃይሎች እጅ የነበረች ሲሆን ከሰሞኑ በከፍተኛ ኤሊት ፎርስ ታግዞ ወደ ከተማው ዘልቆ የገባው የብልጽግና ሰራዊት ከተማዋን ለአንድ ሳምንት መቆጣጠር ችሎ የነበረ ቢሆንም በዛሬው ዕለት በፋኖ ኃይሎች ጠንካራ ማጥቃት በርካታ ኃይሉ ሞትና ቁስለኛ ሆኖበት ከተማዋን ለቆ ለመውጣት መገደዱ ከግንባር ተረጋግጧል። በሸዋ ጣርማበር ወረዳ መዘዞ ከተማ በአገዛዙ ጦር እጅ በወደቀችበት ጊዜ የዞኑ አመራሮች ጭምር እንኳን ደስ አለን በሚል የደስታ መልእክት መቀያየራቸውን፣ የብልጽግናውን ኮማንዶ የደስታ ግብዣ ማድረጋቸውን የሚያስታውሱ የአካባቢው መረጃዎች የዛሬው የፋኖ ኃይሎች ድል ለብልጽግና የፖለቲካና ወታደራዊ አመራሮች ከባድ መርዶ እንደሚሆንባቸው ገልጸዋል። ይህ በእንዲህ እንዳለም የውጊያ አቅሙን በየአውደ ግንባሩ በማስመስከር ላይ የሚገኘው የሸዋ ጠቅላይ ግዛት እዝ ከመደበኛ ውጊያ ጎን ለጎን ህዝባዊ መድረኮችን በማዘጋጀትና ከህዝብ ጋር ውይይት በማድረግ ላይ እንደሚገኝ ለጣቢያችን በላከው ልዩ ማብራሪያ አስታውቋል። አፋድ ሸዋ ጠቅላይ ግዛት እዝ ለጣቢያችን ባደረሰው ልዩ ማብራሪያ ላይ እንደገለጸው እዙ ከብልጽግናው አገዛዝ ጦር ጋር ከሚያደርገው መደበኛ ውጊያ ጎን ለጎን በየቀጠናው ከህዝቡ ጋር ውይይቶችን በማድረግ የአርበኞች ጦርንም የማደራጀት ሂደቱ እንደቀጠለ ነው ብሏል። የዚሁ ህዝባዊ ንቅናቄ አካል የሆነ መድረክ በደብረ ብርሃን ዙሪያ መካሄዱንም ገልጸዋል። በደብረ ብርሃን ዙሪያ በአሶና ወረዳ እንዲሁም በአንኮበር ክላስተሮች በፖለቲካዊ በማህበራዊ ጉዳይና በወቅታዊ የትግል ሂደትን በማስመልከት ከማህበረሰቡ ጋር ሰፊ ውይይትና ምክክር በማድረግ በየቀበሌው ያሉ የአርበኞችን ጦርንም በማደራጀት በአማራው ትግል ላይ ሸዋ ጠቅላይ ግዛት እዝ የማይተካ ሚና እየተጫወተ ይገኛል ያለው እዙ ህዝባዊ መድረኮቹ ወቅቱ የሚጠይቀውን ህዝባዊ የትግል ተሳትፎ ለማረጋገጥ ያለሙ ናቸው ብሏል። የጣና ዘጋቢ በአካል ተገኝቶ እንዳረጋግጠውም አፋድ ሸዋ ጠቅላይ ግዛት እዝ የሰራዊት ቁመናው በከፍተኛ ፍጥነት እያደገ ነው። በሸዋ ምድር ሰፊ ቀጠናዎችን ይዞ የሚንቀሳቀሰው እዙ ከመደበኛ ሰራዊቱ በተጨማሪ እዙን በየጊዜው የሚቀላቀሉ ወጣቶች ቁጥራቸው እየጨመረ መሆኑን የግንባር ዘጋቢያችን ያደረሰን መረጃ ያሳያል። ወደ ትግሉ የሚገቡ አዳዲስ ወጣቶችን የእዙ አመራሮች ቦታው ድረስ ተጉዘው አቀባበል እንደሚያደርጉላቸው ቀጣይ የትግል መመሪያ እንደሚያስተላልፈም ከግንባር ለጣቢያችን የተላከው የምስል ማስረጃ ያመላክታል። እዙ ከጊዜ ወደ ጊዜ የሰራዊት ቁመናው በከፍተኛ ፍጥነት እያደገ መሆኑን የገለጸው ዘጋቢያችን በሁለት ኮሮች ከተደራጀው ሰራዊቱ በተጨማሪ አባት አርበኞችን በማደራጀት ህዝብ የትግሉ ባለቤት መሆኑን በተግባር እንዲያረጋግጥ ማድረግ ተችሏል ሲል መሬት ላይ ያለውን እውነታ አስረድቷል። አፋድ ሸዋ ጠቅላይ ግዛት እዝ የተለያዩ የትግል ስኬቶችን በማስመዝገብ ላይ ይገኛል። እዙ በሸዋ ምድር በርካታ ቀበሌዎችን ነጻ ያወጣ ሲሆን ነጻ በወጡ የወረዳ ከተሞችና የገጠር ቀበሌዎች ወታደራዊ ስልጠናዎችን ጨምሮ ስኬታማ የሰራዊት ግንባታ ላይ እንደሚገኝ ታውቋል። እዙ ተቋማዊ ትግል በማሳደግ ረገድ በትጋት በመስራት ላይ እንደሚገኝ የእዙ ህዝብ ግንኙነት ክፍል ለጣቢያችን ባደረሰው ተጨማሪ መረጃ አስታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሰራዊት ግንባታ፣ በህዝብ አስተዳደር፣ በማህበረሰብ አገልግሎትና ህዝብን ማዕከሉ ያደረገ ትግል በመምራት ደረጃ በአርአያነት የሚጠቀስ የትግል አደረጃጀት መሆኑን ማስመስከሩን እንደቀጠለ ነው። የኢትዮጵያ ገቢና ወጪ የንግድ ጉሮሮ በሆነው የጅቡቲ ወደብ በኩል የአሰራር ችግር ተፈጥሯል።
ችግሩ በፍጥነት ካልተስተካከለ በሸቀጦች ዋጋ ላይ ተጨማሪ ምክንያት እንደሚሆን በስጋት ተመላክተዋል። የኢትዮጵያ መልቲሞዳል አገልግሎት ሰጪ ኩባንያዎች ጅቡቲ ወደብ ላይ ደረሰኝ እንዳይቆርጡ የወደቡ ባለስልጣናት በድንገት ማገዳቸው ተሰምተዋል። ይህም በግል ኩባንያዎች የሎጂስቲክ ትራንስፖርት ዘርፍ ላይ ከባድ ችግር መፍጠሩ ነው የተመላከተው። በጉዳዩ ላይ ዘገባ ይዞ የወጣው ፎርቹን በበኩሉ የጅቡቲ የወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከብ ባለቤቶች የሆኑ የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ማለቱን ጠቅሷል። በዚህ አዲስ መመሪያ ሳቢያ የግል ትራንስፖርት ኩባንያዎች የካርጎ ጭነቶችን ከወደብ ማውጣት እንዳልቻሉ ታውቋል። ይህም በፍጥነት ወደ ገበያ መግባት ያለባቸው ሸቀጦች፣ መድኃኒቶችና ወሳኝ ምርቶች በወደብ እንዲቆዩ የሚያደርግ መሆኑ በኢትዮጵያ ኢኮኖሚ ላይ ተጨማሪ ጫና እንደሚሆን ነው የተሰጋው። በኢትዮጵያና ጅቡቲ መካከል ቀደም ሲል የተፈረመው የወደብ አጠቃቀም ስምምነት የጊዜ ገደቡ ማለፉን የሚገልጹ የጉዳዩ ተከታታዮች በበኩላቸው ስምምነቱን በድጋሚ ለማደስ ለተፈጠረው መጓተት የብልጽግናውን መንግስት ተጠያቂ ያደርጋሉ። ከረፈደም ቢሆን ከሰሞኑ ወደ ጅቡቲ ያቀኑት የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ ልኡካን ቡድን እየመሩ የጅቡቲውን ፕሬዚዳንት እስማኤል ኦማር ጌሊን ማናገራቸው፣ ሆኖም ግን የወደብ አጠቃቀም ስምምነቱን ለማደስ ተጨባጭ እርምጃ አለመወሰዱ ታውቋል። ባለፈው ሳምንት ወደ ጅቡቲ የተጓዘው ልኡክ ቡድኑ ከሀገሪቱ ባለስልጣናት ጋር ቢነጋገርም ችግሩ እንደቀጠለ ነው የሚሉት የመረጃው ምንጮች የኢትዮጵያ ገቢና ወጪ የንግድ ጉሮሮ በሆነው የጅቡቲ ወደብ በኩል የተፈጠረው የአሰራር ችግር በሸቀጦች ዋጋ ላይ ተጽዕኖ እንደሚኖረው ገልጸዋል። የብልጽግናው መንግስት ለግል የመልቲ ሞዳል አገልግሎት ሰጪ ኩባንያዎች ለመጀመሪያ ጊዜ ፍቃድ የሰጠው ከ1 ዓመት በፊት ሲሆን ቀደም ሲል ዘርፉን በብቸኝነት ተቆጣጥሮት የቆየው መንግስታዊው የባህር ትራንስፖርትና ሎጂስቲክ ድርጅት እንደነበረ ይታወሳል። በመጨረሻም ዳኛ፣ ፖለቲከኛና የቀድሞዋ የምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ በግል የህይወት ታሪካቸው ላይ የሚያተኩር መጽሐፍ ለንባብ ሊያውሉ እንደሆነ ተሰምተዋል። ብርቱካን በግል የህይወት ታሪካቸውና በሀገሪቱ የፖለቲካ ሂደት ውስጥ የነበራቸውን ቆይታ የሚያወሳ አዲስ መጽሐፍ ሊያሳትሙ እንደሆነ የጠቆሙት የቅርብ ወዳጆቻቸው መጽሐፉ በወራት ልዩነት ለአንባቢዎች ይደርሳል ተብሎ ይጠበቃል ብለዋል። መጽሐፉ የብርቱካንን የህይወት ውጣ ውረድና የፖለቲካ ተሳትፎ የሚዳስስ እንደሆነም ተጠቁመዋል። ብርቱካን ሚደቅሳ የተወለዱት በአዲስ አበባ በተለምዶ ፈረንሳይ ለጋሲዮን በሚባል አካባቢ ሲሆን የመጀመሪያ ደረጃ ትምህርታቸውን ፈረንሳይ ለጋሲዮን አካባቢ በሚገኘው ሚያዝያ 27 ትምህርት ቤት መማራቸውን፣ ሁለተኛ ደረጃ ትምህርታቸውን ደግሞ በየካቲት 12 መነን ትምህርት ቤት በመቀጠልም ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን በህግ እንደያዙ የግል ማህደራቸው ያሳያል። ብርቱካን ትምህርት ከጨረሱ በኋላ በዳኝነት ስራ ላይ እንደተሰማሩ፣ ይህም ለቀጣዩ የፖለቲካ ህይወታቸው አዲስ ምዕራፍ እንደከፈተ በአንድ ወቅት መግለጻቸው ይታወሳል። ታሪኩ እንዲህ ነው። ከኢትዮ ኤርትራ ጦርነት ማብቃት በኋላ በኢህአዴግ ውስጥ በተፈጠረ ሽኩቻ የወቅቱ የኢፈርት ሊቀመንበርና የኢትዮጵያ አየር መንገድ ቦርድ ሰብሳቢ የነበሩት አቶ ስዩ አብርሃ በሙስና ወንጀል ተከሰው ዳኛ ብርቱካን ችሎት ላይ ይቀርባሉ። ፖሊስ ያቀረበው ማስረጃ ያላሳመናቸው የወቅቱ ዳኛ ብርቱካን ሚደቅሳ አቶ ስዩን በቂ ማስረጃ አልቀረበም በማለት የዋስትና መብታቸውን እንዲከበርላቸው ይወስናሉ። አቶ ስዩ ከፍርድ ቤት ቅጥር ግቢ ሲወጡ የፍርድ ቤት ትዕዛዝ ተጥሶ ቢታሰሩም ይህ የዳኛ ብርቱካን ሚደቅሳ ውሳኔ በኢትዮጵያ የፍትህ ታሪክ ውስጥ ጉልህ ስፍራ እንዲይዝ አስችሏል። የብርቱካን የዳኝነት ህይወትም በዚህ ሊያበቃ ችሏል። ብርቱካን ከዳኝነት ህይወት በመቀጠል የፓርቲ ፖለቲካ ውስጥ እንደገቡ የመጀመሪያ ፓርቲያቸውም ቀስተ ደመና ፓርቲ ይባል እንደነበር የግል ማህደራቸው ያሳያል። ቀስተ ደመና ቅንጅት ለአንድነትና ለዲሞክራሲ ፓርቲ ውስጥ በመሆን ውህደት ፈጥሮ የውህዱ ፓርቲ ተቀዳሚ ምክትል ሊቀመንበር እስከመሆን የደረሱት ብርቱካን ሚደቅሳ በ1997 ምርጫ በልዩ ክስተት ከሚታዩ የሀገሪቱ ፖለቲከኞች አንዷ ሆነው ታሪክ መዝግቧቸዋል። የምርጫውን ውጤት ተከትሎ የወቅቱ ገዢ ህገ መንግስቱን በኃይል ለመናድ የተንቀሳቀሱ ብሎ ካሰራቸው ፖለቲከኞችም አንዷ ብርቱካን ሚደቅሳ እንደሆኑ ይታወሳል። ብርቱካን ለተከታታይ 2 ዓመታት በቃሊቲ ከታሰሩ በኋላ በ2000 ዓ.ም ከትግል ጓዶቻቸው ጋር በመሆን አንድነት ለፍትህና ዲሞክራሲን ፓርቲን እንደመሰረቱ የፓርቲውም ሊቀመንበር በመሆን በኢትዮጵያ ታሪክ የመጀመሪያዋ ሴት የፖለቲካ ፓርቲ ሊቀመንበር ለመሆን እንደበቁ የታሪክ ማህደራቸው ያሳያል። ብርቱካን የመጀመሪያዋ የሴት ሊቀመንበር የሆኑበትን ፓርቲ በማጠናከር ሂደት ላይ ባሉበት ወቅት በ2001 በስዊድን ሀገር ያደረጉት ንግግር በአቶ መለስ ዜናዊ ዘንድ አልተወደደም ነበር። በእነ አቶ መለስ ዜናዊ ያልተወደደው ንግግር ከቅንጅት አመራሮች የእስር ፍቺ ጋር የተያያዘ ሲሆን ይህም ንግግራቸው እንዲህ ይታወሳል።
የሽምግልናው መሰረታዊ መንፈስ ሁለቱንም የሚያግባባ ስምምነት አምጥቶና የእርቅን መንፈስ ፈጥሮ የፖለቲካ ሂደቱን ማስቀጠል ነበር የሚል ሲሆን የወቅቱ ገዢ ደግሞ የለም ይቅርታ ጠይቃችሁ ነው የወጣችሁት በማለት ይህንን ንግግራቸውን እንዲያስተባብሉ ቢጠየቅም ብርቱካን በአቋማቸው በመጽናት ለዳግም እስር ተዳረጉ። ይህንን ተከትሎ ሴትዮዋ በምዕራባውያን ዲፕሎማቶችና ሚዲያዎች ዘንድ የበለጠ ትኩረት ለመሳብ በቁ። ብርቱካን ሁለተኛ ዙር እስራቸውንም ቃሌ ሲሉ ጠሩት። ከ2 ዓመታት እስር በኋላ ከዳግም እስር የተፈቱት ብርቱካን ሚደቅሳ ወደ ሰሜን አሜሪካ በማቅናት ከፖለቲካ ህይወት ገሸሽ አሉ። በሰሜን አሜሪካ ቆይታቸው ወደ አካዳሚ ህይወት በመግባት በሃርቫርድ ዩኒቨርሲቲ የህዝብ አስተዳደር ትምህርት በመከታተል ራሳቸውን ለማብቃት እንደጣሩ ታሪካቸው ያሳያል። ብርቱካን ከ8 ዓመታት የስደት ህይወት በኋላ ጥቅምት 27 የአብይ አህመድን ጥሪ እውነት ነው ብለው በማመን ወደ ሀገራቸው በመመለስ ህዳር 13 ቀን 2011 ዓ.ም በህዝብ ተወካዮች ምክር ቤት የኢትዮጵያ ምርጫ ቦርድ ሰብሳቢ በመሆን ቢሾሙም ከዚህ ጊዜ በኋላ ያለፉበት የስራ ህይወት የቀደመ ትግላቸው ላይ ጥቁር ጠባሳ የጣለ እንደሆነ የብዙዎች እምነት ነው። የብልጽግናው አለቃ በኢትዮጵያ የፖለቲካ ታሪክ የጎላ ስምና ዝና ያላቸውን ሰዎች በማቅረብ ከቀደመ ክብራቸው በማጉደፍ አቻ የለሽ መሪ መሆናቸውን ካስመሰከሩባቸው ሰዎች አንዷ የብርቱካን ሚደቅሳ ጉዳይ ስለመሆኑ የአደባባይ ሀቅ ነው። ይህ ግን ብርቱካን በኢትዮጵያ ፖለቲካና የፍትህ ስርዓት ውስጥ ተጠቃሽ ታሪክ ያላቸው መሆኑን የሚሽረው አይሆንም። በኢትዮጵያ የምርጫ ቦርድ ሰብሳቢነታቸው ጊዜ ህወሓትን በሽብርተኝነት መፈረጁን ተከትሎ ከፖለቲካ ፓርቲ መዝገብ የፋቁት ብርቱካን በምርጫ ቦርድ ሰብሳቢነታቸው ብልጽግና ህገወጥ ጉባኤ አካሂዷል በሚል ዳግም ጉባኤ እንዲካሄድ ማስገደዳቸው ይታወሳል። በተቋም ውስጥ ሰሯቸው የተባሉ የሪፎርም ስራዎች ቢኖሩም መዳረሻ ውጤቱ ግን ቦርዱን ከቀደመ ታሪኩ የቀየረ አለመሆኑ ይታወቃል። አዲሱ የብርቱካን ሚደቅሳ መጽሐፍም በእነዚህ ኩነቶችና በሌሎች የግል ታሪካቸው ዙሪያ እንደሚያጠነጥን በተለይም በኢትዮጵያ ፖለቲካ ውስጥ ያላቸውን ተሞክሮ የሚያካፍሉበት እንደሚሆን ይጠበቃል። ክብራትና ክብራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር